ነበረብኝ እባክሽን ተረጋጊ መጀመሪያ ቆይ እባክሽን ኤላ ተረጋጊ በቃ እባክሽን ሳርኬ ወይኔ ቃሉ እንደምታሽ እህቴ እስከ ዛሬ ስትታከኝበት የነበረ ገንዘብም ሆነ የቤት ውስጥ ስንጠቀምበት የነበረው ገንዘብ ከብዙ ወንዶች ጋር የመጣሁት ገንዘብ ነው። እሺ ይቅርታ ታደርጊልኛለሽ? እባክሽን ይቅርታ የምታደርጊልኝ ከሆነ ነው የምነግርሽ። ሰው ገለሻል አይደለም? እንደዛ አይደለም። ምንድን ነው ሰው ገለሽ ነው? አይደለም። ነገ ከነገ ወዲያ አንቺ የምናገረው ነገር ልረዳሽ ይኸውልሽ እድል ልረዳሽ ቃል ተገባብተናል። ተሞት የምትል ከሆነ አውጥተሽ እንደዛ የሚባል ነገር የለም። ልረዳሽ ቃል ተገባብተናል አይደለ? መረዳሽ ደግሞ እያንዳንዱን ነገር እውነት በሆነ መልኩ ስትናገሪ ነው ትክክለኛ ነገር። ምንም አልልም፣ ግን እውነቱን ሁሉ ማወቅ አለብኝ። ስለዚህ ደግሞ እዛ ቦታ ላይ ይገበራል ተብሎ ለሚታሰብ ቦታ ላይ ራሷን የሰጠች እባክሽን ቆይ ይቅር በይኝ። እኔ አንቺን ለማቃቀም ስለ ያደረግኩት ነገር ነው። ብሞት አይሻልም እንዴ? በእኔ ምክንያት ነው ሁሉ ነገር የመጣው። እድል ከዚህ በላይ ጊዜ አትፍጂ። ንገሪያት፣ መናገር ያለብሽን ነገር እያንዳንዱ ነገር ግልጽ አድርገሽ ንገሪያት። እንዴት ልንገራት? ምን ብዬ ልጀምርላት? ሳሚ ምን ብዬ ልጀምር? ንገሪኝ። ምንም ይሁን ንገሪኝ። ምን ብዬ ልንገርሽ? ለማን የምትነግሪው ነገር አለ ከኔ ውጭ? ስለዚህ ንገሪኝ። ከየት ያመጣሽው ነው? እኔ እያለሁ ቢቀርስ ባልበላስ ባልጠጣስ ብሞትስ እኔ ብሞትስ? ለምንድን ነው እንደዚህ አይነት ነገር ውስጥ የገባሽው? እንዴት እንደዚህ ታደርጊያለሽ? ይቅር በይኝ እባክሽ። ጀሚላ ጤነኛ ናት? ያማል ጤነኛ አይደለም? አልቃምክም ዛሬ? ምንድን ነው ችግር? ሌላ ችግር አለ ወይንም ተናገር። እኔ መቃሚያ ሰዓቴም እየደረሰ ነው። እባክህን አለቀቀኝና እኔ እጅ ልፍታታበት። እኔ እንዲህ ጭንቅ አልወድም። ይኸውልህ የእኔ ወንድም የምትፈልገው ነገር ካለ አልኩህ እኮ። እኔ በግልጽ እያወራሁህ ነው። እኔ እንደሌሎቹ ድብብቅና አይመቸኝም። በቃ እኔ ግልብ የሆንኩ ልጅ ነኝ እና ይኸው እስካሁን አለውኝ። እሷ ናት እንግዲህ ወደዛም ሮጠች ወደዚህም ሮጠች። ያው እየኖርን ነው ከሷ ጋር። በቃ እኔ ጀሚላ ጓደኛዬ ነበረች። አሁን መለይቱ ምንቱን ምንም ማውቀው ነገር የለም። የማውቀው ጀሚላ ጓደኛዬ እንደነበረች ነው። በጣም ጥሩ። ከዛ ውጪ እኔ ምንም የማውቅልህ ነገር አንተ ምንም ከእጁ ዳፍ እኔ ነበርኩኝ ላስተምር ምናምን ነገር ቀደመኝ እንጂ እሷን ለማስተማር ነበረን ያመጣው እንትን ያልኩት ማለት ነው። ብዙ እቅድ ነበረ ያው ሳልሆነ እንግዲህ በዚህ ሁኔታ ላይ ነው ያለነው። እንግዲህ ያው ሴተኛ ዳሪነት ከተለያዩ ወንዶች ጋር እንደምትወጣ እኔም እኮ አይቻት አይደለም፣ ግን ያው ጥርጣሬ እሱ ነው ከሁኔታው። እሱ ደግሞ ያ የሰይጣን አምልኮ ውስጥ እንደ ኤጀንት ነገር ነው። እሱ ነው በቃ ወደዚህ ነገር ውስጥ የከተተኝ ማለት ነው። ሰላም ውድ ተመልካቾቻችን እንደምን አላችሁ? እንግዲህ በቻልነው አቅም ነገሮችን ለማጣራት ሙከራ አድርገን እንዲሁም ደግሞ ከድላይት ጋር አንዳንድ አስፈላጊ ነገሮችን ተወያይተን ለእህቷ መናገር አለባት የተባለውን ነገር እንድትናገር አድርገናል። ማለን ነበረ እድላይትን አግኝተናት የነበረው የምትሰራበት ቦታ ላይ ሄደን ከሩም ውስጥ ነበር ይዘናት ወጥተን የነበረውና አሁን ደግሞ ብዙ ነገሮችን ለመናገር ፈቃደኛ ሆና በተለይ እህቷ ሰርካለም ብዙ እንደተጨነቀች ብዙ ነገር እንደምታውቅለን ይነግራኛለች። ይህንንም ነገር አሳምኛታለሁ። ስለዚህ እኛ ኃላፊነቶቹን ብቻችንን መውሰድ ስለማንችል የቅርብ ቤተሰብ፣ የቅርብ ጓደኛ፣ የቅርብ ሰው ማወቅ መቻል ስላለበት ግዴታ እየታመመችም ቢሆን ሰርካለም መስማት እንዳለባት ወስነናል። ከባልደረቦቼ ጋር በመሆን የሕክምና ባለሙያዎቻችንም ሕክምና እንድታደርግ አድርገን ያለውን ነገር እያንዳንዱ መስማትና በቅርብ ሂደት ሕክምና ክትትሉ እንደሚያደርጉም ቃል ስለገቡልን አሁን ሁሉንም ነገር የምንናገርበት ሰዓት ነው ማለት ነው። ከዛ በኋላ ደግሞ ቀጥታ ምርመራችንን እንጀምራለን። ስለዚህ እድላይት ከአንቺ ጋር ብዙ ቆይታዎችን አድርገናል። ብዙ አላስፈላጊነት ርቆች የነበሩበት ጊዜ አለማመን ነበሮች እና ከዛ ሁሉ ነገር በኋላ ነው እንግዲህ እያንዳንዱ ነገር ለመናገር ፈቃደኛ ሆንሽው። ስለዚህ
ሰርኬም ደግሞ ስታስጨንቂ ነበር። በተለይ የኔ ባልደረቦች ወደ ሕክምና ቦታ ሲወስዱሽና ሕክምናውን ክትትል አድርገሽ ሁሉን ነገር በጥሩ ጤንነት ላይ እንዳለ ሲነገርሽ አሁን ንገረኝ ስትይ ነው የነበረው እና መስማት ያለብሽ ከእህትሽ አንደበት እንደሆነ ነገሮችን መስተካከል ካለባቸው ከእሷ ጋር ተወያይታችሁ እንደሆነ ነው እኔም የተረዳሁት። ስለዚህ እድላይት ሁሉንም ነገር ትነግርሻለች። አንቺም ደግሞ በሰከነ መልኩ ከምን አንጻር ነው ብለሽ እንድትገነዘቢ ነው የምንፈልገው። ምክንያቱም ወሳኛዋ ሴት አንቺ ነሽ። አሁን ላይ ከጎኗ ያለሽውም ሴት አንቺ ነሽ። ይህንን ነገር እኛ ኃላፊነት አንወስድም ብቻችንን ብዬሻለሁ። ስለዚህ አንቺን ከጎን በህክምና ክትትል እያደረግን እንዲሁም ደግሞ ካለችበት ነገርም ለማስወጣት እየጣርን ያለ ነው። ነገር ግን የምትተባበረን ከሆነ እንደሆነ ማሳመኛታለሁ። ስለዚህ እድል ሁሉንም ነገር ለመናገር ፈቃደኛ ሆነሻል። ከዛ በኋላ ደግሞ እኔ ምን ያህል እንደምተባበርሽ እንዲሁም ደግሞ ከጎንሽ እንደመሆን ቃል ገብቼልሻለሁ። ስለዚህ መናገር ያለብሽን ነገር አሁን ግልጽ አድርገሽ ንገሪኝ። እህቴ እንዴት ብዬ እንደምነግርሽ እራሱ አላውቅም። ግን በቃ ከረጅም ውሳኔ በኋላ ነው ይሄንን ነገር ልነግርሽ ፈቃደኛ የሆንኩት እንጂ በፍጹም እንድታውቂ ራሱ ፈቃደኛ አልነበርኩም። ግን ከሳሚ ጋር ረጅም ሰዓት አውርተንበት ነው ማወቅ እንዳለብሽ አስረድቶኝ ልነግርሽ የወሰንኩት። ይሄን ሁሉ ነገር የማደርገው ላንቺ ብዬ ነው። ዞሮ ዞሮ ትረጅኛለሽ ብዬ አስባለሁ። ሌሊት እንደምወጣ ብቻ ምኑን እነግርሻለሁ። እኔ ስራዬ ላንቺ እንደምልሽ ከጓደኞቼ ብር እየተቀበልኩ ምናምን አልነበረም እህቴ። ግን እንደማትቀየሚኝ ቃል ግቢልኝ። መጀመሪያ እኮ ንገሪኝ። ሁሉን ነገር እኔ ላንቺ ስለው ያደረኩት ገባኛል እኮ ለእኔ ስትይ እንደሆነ። ግን ምንድን ነው ይሄን ያህል እንዴት ብዬ እኮ እንደምነግርሽ ግራ ገብቶኛል። እኔ በቃ እስከዛሬ አንቺን ሳሳክምበት የነበረ ብርም ቤት ውስጥ ብንንቀሳቀስበት የነበረ ብር ከጓደኞቼ ጋር እያመጣው ነው የምትይኝ? ጓደኞቼ እየረዱኝ ነው የምትይኝ? አዎ ለአንቺ እንደዛ ብልሽም ግን እውነቱ እሱ አይደለም የኔት። እውነቱ ፍጹም የተለየ ነው። እኔ እንዴት እንደምነግርሽ አላውቅም። ንገሪኝ፣ ግድልሽ ንገሪኝ። ግን እንደማትቀየሚኝ ቃል ግቢልኝ። ምንድነው ንገሪኝና ምን አደርጋለሁ እኮ ንገሪኝ። እኔ እኮ እንዴት እንደምነግርሽ ራሱ ግራ እየገባኝ ነው። ምንስ ብል እንዴት እኔ ላፊ ራሱ ከበደኝ እኮ ንገሪኝና ልወቀው። አውቃለሁ እንዴት ተጨነቅሽ። አይደለም ይኸውልሽ፣ ንገሪኝማ ንገሪኝ። እኔ እስከዛሬ በቃ ሰዋሽሽ ኖሬያለሁ እህቴ። እንዴት እንደምነግርሽ አላውቅም። እስከዛሬ ጓደኞች ይሰጡኝ የምልሽ ነገር እንዳለ እኮ ገብቶኛል። ብዙ ነገር ታውቃለሁ እንደምታሽ እህቴ። እስከዛሬ ስትጠቀሚበት የነበረ ገንዘብም ሆነ የቤት ውስጥ ስንጠቀምበት የነበረው ገንዘብ ከብዙ ወንዶች ጋር የመጣሁት ገንዘብ ነው። ችግር ነው የኔ ጣጣ ነው። ከተለያዩ እየወጣሁ አላስፈላጊ ነገር እያደረኩ ያመጣሁት ገንዘብ ነው። የማይፈለግ ነገር ውስጥ የከተትኩሽ ልጅነትሽ ገና ሳታግቢ እህቴ ሰላም እንድትሆኝልኝ ነው፣ ጤናሽ እንዲመለስ ነው። ይቅር በይኝ እህቴ። ልጅነትሽን እኔ ነኝ የበላሁት ለኔ ብለሽ እኔ ነኝ ልጅነትሽን ያሳጣሁሽ። ይቅር በይኝ እህቴ። አስተምራለሁ በእኔ ምክንያት ነው ሁሉ ነገር የመጣው። እኔ ማልቀስ ያለብኝ ሁሉ ነገር በእኔ ነው። ሁሉ ነገር አይደለም እህቴ፣ አይደለም። ጤነኛ እንድትሆኝልኝ ሁሉ ነገር ይመጣል ብዬ አሰብኩኝ። እኔ ጤነኛ እንድትሆኝልኝ ብቻ ነው። ነገር ቆመሽ እንድትሄጂልኝ ነው። ለውጥ አያመጣም ብዬሽ እኮ ነበር። አልሰማ ብለሽ ነው እንጂ ተይ፣ ይሄ ነገር ለውጥ አያመጣም እያወኩ ግን እንዳላወቀ ዝም አልኩኝ። ለምን ዝም አልሽኝ? ለምን ዝም አልሽኝ?
ምንም ለዛላ ተጠብዬ ነው ምን ልስጥሽ ምን ላድርግ በቃ ተረጋጉ ልጅነቷን ሳታውቅም እዚህ ነገር ውስጥ ስትገባ ምን ይባላል አይዞሽ ሰርኬ በቃ በቃ ራሱ መቆም ስለሌለብሽ እኔ ሸክሙኛል በልጅነት የሚያህል ነገር አእምሮ የማይችለውን ነገር ያሸከምኳት እኔ ነኝ ብሞት ይሻል ነበር ብሞት ይሻለኝ ነበር ብሞት ይሻላል ከእንደዚህ አይነት ጉዳይ አንቺን ለማኖር ስለ ገደልኩሽ ምንም አልጠቀምኩሽ ገደልኩሽ የማትጎጂበት ነገር የከተትኩሽ እኔ ብሞት ነበር ጥሩ መኖር አልነበረብኝም አንተ እኮ አታውቅም ገና አንድ ፍሬ ልጅ እኮ ተነጋግረናል እንደዚህ መሆን የለባችሁም ገና ብዙ የምንፈታቸው ችግሮች አሉ ብዙ የምናወራቸው ነገሮች አሉ ባጭሩ እንደዚህ መሆን መቻል የለባችሁ በቃ እድል ሰርኬ አይዞሽ ሰርኬ እድል በቃ አይዞሽ ብዙ ነገሮች ላይ የምንተጋገዝ ብዙ ነገር የምንተባበር ተነጋግረናል አይደል ስለዚህ እባክሽ እያወቅኩ አስበላኋት እያወቅኩ እሳት ውስጥ እኮ ነው የከተትኳት እሳት ውስጥ ነው የገባችው እንግዲህ ሰርኬ ያው ነገሮችን ከሰማን አይቀር ከዚህ በተጨማሪም ደግሞ እኔ ደብቀሽ የነበረው በተለይ ይሄንን ነገር አውቃለሁ ስትይ ነበር የነበረው ካንቺ ጋርም ቆይታ ሳረግና ታውቂያለሽ ግን አላረኩም እንጂ አውቃለሁ ግን ምንም አማራጭ ማስቆምበት ምክንያት ስለሌለኝ በቃ እንደነገርኩ ነው በቃ ዝም አልኩኝ ያው ግን እግዚአብሔር ሲፈቅድ በጊዜው ሁሉም ነገር ግልጽ ሆነ ማለት ነው እንጂ ደግሞ ሌላ ነገር ምንድነው ምን ይሆን ሌላ ነገር ደግሞ ምን ይኖራል ሳሚ ምን ይከክለው እድል አሁን ምን መሰለሽ አሁን ማውራት መቻል አለብን ምክንያቱም አንቺን ላገዝሽ አንቺን ልረዳሽ ነው ከዛ በተጨማሪ ደግሞ ስለተፈጠረው ነገር ሰርኬን ህክምና ክትል አድርጋ የትኛውንም አይነት ነገር መናገር መቻል እንዳለብን ከኛ ባለሙያዎች ጋር ማውራተናልና ከምንም በላይ ግን ይሄን ነገር ማወቅ መቻል አለባት እኔ ብቻ አይደለም ኃላፊነት ተነጋግረናል ምንድነው ሌላ ነገር ደግሞ ያለው ምንም የለም ብናውቀው አይሻልም እንወቀው እስኪ ምንድነው ያለው ምንድነው የለም ሳሚ ምንድነው እያልክ ያለኸው እኔ አሁን እድል ላንቺ እያገዝኩ ነው ያለሁት ምክንያቱም እስከ ወዲያኛው ድረስ ውስጥሽን እንደዚህ የበላሽ እንደዚህ አይነት ሁኔታ ላይ ይሆንሽ ከምትቆይ እውነቱን እንናገርና ከዛ በኋላ ደግሞ መፍትሄ እንፈልግለት ከዛ ምናልባት ይሄንን ቤት እንደ አንድ መመርመሪያ ተጠቅመን ብዙ ነገሮችን ብዙ መፍትሄ ላይ መድረስ እንችላለን እሷን ደግሞ አለባብሰህ እንዳትሄድ እውነቱን አሁን ማወቅ አለብኝ በቃ ምንም ይሁን ምን በቃ ማወቅ አለብኝ ምንም ይናገር እውነት የለም እባክሽን እድል አሁን ብዙ ነገሮችን አውርተናል አይደለም ሳሚ አንተ ስላልገባ ነው ይሄን ራሱ ሰምታ እንዴት እየሆነች ነው ምንም ነገር መጀመሪያ እኔ ለመስማት ፍቃደኛ ነኝ እኔ ለመስማት እቋቋማለሁ ብዙ ነገር በቃ መስማት ነገር አውቃለሁ እንድትሞት ነው ሳሚ ፍላጎቱ እሱ አይደለም ይሁን ስሚኝ ወደ እንደዚህ አይነት ነገር አትችልም መጀመሪያ ይሄን ነገር አውቃለሁ ያልኩ ከምብሰለሰል ቢነግረኝ ነው የሚሻለው እድል ዝም በይ ምንድነው ምንም የለም ሰርኬ እኔ አሁን ምንም የተደበቀ ነገርም የለም ምንድነው መሰለሽ ይኸውልሽ እድል አሁን ረጋቤ መጀመሪያ እባክሽ እኔ ተረጋግቻለሁ ሳሚ ረጋቤና እኮ አንተ ተረጋግቻለሁ ከዚህ ውጪ ምንም እናገረው ነገር የለም ረጋቤ መጀመሪያ ከዛ በኋላ ንገሪያት ምክንያቱም የደበቅሽው ነገር አለ ያን የደበቅሽውን ነገር ደግሞ እስከ መቼ ነው ልትይዥ የምትችይው እስከ መቼ ነው ልትጎጂበት የምትችይው ከዛ ውጪ ኃላፊነት መውሰድ መቻል አለብን ነገ ከነገ ወዲያ አንቺ ልረዳሽ ይኸውልሽ እድል ልረዳሽ ቃል ተገባን እንደዛ የሚባል ነገር የለም ልረዳሽ ቃል ተገባተናል አይደለ መረዳሽ ደግሞ እያንዳንዱን ነገር እውነት በሆነ መልኩ ስትናገሪ ነው ትክክለኛ ነገር ምንም ማለት ግን እውነቱን ሁሉ ማወቅ አለብኝ ስለዚህ እባክሽን ምንድነው አለብኝ እኔ የምናገረው ምን ተነጋግረናል እድል ተነጋግረን ነው የመጣነው እኔ በጣም ነገርህ ነው የመጣሁት እንደዚህ ሞት ነው ፍላጎቱ እንደዛ ይኸውልሽ እንደዛ አይደለም በቃ መናገር መቻል አለብሽ ተናገሪ እንዴ ንገሪኝ ምንድነው ነገርሽ እኮ ያለውን ነገር ንገሪ አንተ ጋር አውርተን ወደ ኋላ ነው የምትመለሰው ለራሷ እንዴት እየሆነች እንዳለ በዚህ ጉዳይ ራሷ ቃል ነገር ባይኖር ኖሮ እንደዚህ አያፋጥጥሽም ነበረ ስለዚህ ያለውን ነገር እሱ ከሚነግረኝ ወይ አንቺ ንገሪኝ ወይ እሱ ይንገር ምንም የሚነግርሽ ነገር የለም እኔ ምንም የምናገረው ነገር የለም አሁን አታሳምሚኝ እውነት ንገሪኝ ሳሚ ምንድነው የምነግርህ ምን ሆነ ነው አንተ እንዴ ስንት ነገር አውርተን እኔ ምንም የምናገረው ነገር የለም ሳሚ ያውቀህ ነው እንዴ ምንድነው እንግዲህ አንድ ነገር ልንገርሽ
ወይ እሱ ይንገረኝ ወይ አንቺ ንገሪኝ። ምንም የሚነገር ነገር የለም። ዝም ብሎ ነው እያወራለሁ። ስሚኝ ቆይ እስካሁን ብዙ ነገር እያወቅኩ ዝም ብዬ እኖራለሁ። አሁን ደግሞ ዝም ማለት አልችልም። አይደለም እኮ ስለዚህ የምትነግሪኝ ከሆነ ንገሪኝ። የለም እኔ ቢሆን አልነግርሽም እንዴ? ምንም ሳይፈጠር እሱ እንደዚህ አይሆንም። የሆነ ነገር ስለተገኘ ስላየሽ ነው እንደዚህ። ዝሙት ነው። እኔ ምንም አልሆንም። ከዚህ በኋላ ብዙ ነገርን አሳልፈናል። ብዙ ነገር እያወቅኩ ዝም ብዬሻለሁ። ምንም የለም። እህቴ ስላልተረዳሽኝ ነው። ምን መረዳት አለ መረዳት አይደለም። እንድረዳሽ ንገሪኝ። አትሸፋፍኝ። በቃ ስሸፋፍኝ እስካሁን ኑረሻል አይደል? አሁን ደግሞ እውነታውን ነገር ንገሪኝ። እሱ ከሚነግረኝ አንቺ ንገሪኝ። ውሸት ልንገርሽ? ከዚህ በኋላ እንግዲህ ከኔ ጋር አይደለም እያወቅሁ እስከዛሬ ብዙ ነገርን ዝም ሳሚ ምንድነው መናገር ያለብሽ ነገር ከአንቺ ጋር ተግባብተናል አይደል? ንገሪያት መናገር ያለብሽ ነገር አይደለም በማለት አንቺ ላለማሳቀቅ ዝም ብዬ ኑሬያለሁ። ከዚህ በኋላ ግን የማትነግሪኝ ከሆነ ሁለተኛ እህቴ ብለሽ አይደለም። ቆይ እንደዛ አይደለም እህቴ፣ እባክሽን ተረጋግተሽ አድምጪ። ምንድነው መናገር ያለብሽ ነገር ብትሆንብኝ ሳሚ ምን ሆነ? ምንም እንደማትሆን ቃል እገባልሻለሁ። ንገሪያት እባክሽ። እስካሁን ከተፈጠረ አይደለም እኮ እንዴት ብዬ ልንገርሽ? እሺ በምን አፌ ልንገርሽ? ልትነግሪኝ ነው የሚሻለው። ልትነግሪኝ ነው የሚሻለው። እስካሁን የታመንኩትን ህመም እኔ ነኝ የማውቀው። ሳሚ ምንድነው እያደረግሽ ያለው? መናገር ያለብሽን እድል ከዚህ በላይ ጊዜ አትፍጂ። ንገሪያት መናገር ያለብሽን ነገር፣ እያንዳንዱ ነገር ግልጽ አድርገሽ ንገሪያት። እንዴት ልንገራት? ምን ብዬ ልጀምርላት? ሳሚ ምን ብዬ ለመጨረሻ ጊዜ ነው። ንገሪኝ። ምንም ይሁን ንገሪኝ። ምን ብዬ ልንገርሽ? ለማን የምትነግሪው ነገር አለ ከኔ ውጪ? ስለዚህ ንገሪኝ። ንገሪኝ። እሺ እንዴት ብዬ ልንገራት? የባሰ አታሳምሚኝ። ንገሪኝ ንገሪኝ። ይኸውልሽ እባክሽን ግን ምንም እንደማይፈጠር ቃል ግቢልኝ። ምንድነው ቃል የምገባልሽ? ቃል የምገባልሽ ምን አይቼ ነው ቃል የምገባልሽ? ምን ሰምቼ ነው ቃል የምገባው? እነግርሻለሁ ግን ምንም እንደማትቀየሪብኝ ቃል ግቢልኝ። ምን ስለምን ነው ቃል የምገባው? ነገሩን ቃል ግቢልኝ። እንደማትጠይኝ ቃል ግቢልኝ። ሳላቅ ቃል አልገባልሽም። እባክሽን ቃል ግቢልኝ። እባክሽን ሁሉ ነገር እነግርሻለሁ ግን ቃል ግቢልኝ። እሺ መጀመሪያ ቃል ግቢልኝ። ቃል ግቢልኝ እነግርሻለሁ። ንገሪኝ። ቃል እገባለሁ። ንገሪኝ እኮ እንደማትጠይኝ ቃል ግቢልኝ እህቴ እባክሽን። አይ እንደማትጠይኝ እባክሽን፣ እንደማትቀየሪብኝ ቃል ግቢልኝ። ቃል ግቢልኝ እባክሽን። እኮ ቃል ግቢልኝ እኮ ቃል ግቢልኝ እባክሽን። ቃል ገባሽልኝ? አትጠይኝም? አትቀየሪብኝም? ቃል ገባሽልኝ እኮ። እሺ ይቅርታ ታረጊልኛለሽ? እባክሽን ይቅርታ እኮ ይቅርታ የምታረጊልኝ ከሆነ ነው የምነግርሽ። ሰው ገለሻል አይደለም? እንደዛ አይደለም። ምንድነው? ሰው ገለሽ ነው አይደለም? እንደዛ አይደለም። ወንጀል ይሄ ነው። ምንድነው እሺ የሰራሽው ስራ? ተነሺ ተነሺ። ይቅርታ አድርገሽልኛል? እንዴት ልንገራት ሳሚ? በየትኛው ፊት ልንገራት? ንገሪኝ። አሁን ልስማን ነው የምፈልገው። ንገሪኝ። በቃ ንገሪያት። ከዚህ በላይ ከፋ ነገር ምንም የለም። በቃ ተናገሪና ነገሮች መፍትሄ ይበጅላቸው። ምን አይነት ወንጀል ብትሰሪ ነው? ምንድነው? ቃል ገብተሽልኛል? አትጠይኝማ? አትቀየሪብኝማ? ይቅርታ ታረጊልኛለሽ? አቴ ሁሉን ነገር እኔ ላንቺ ስለ ያደረጉ ምንድነው ችግሩ? እድል በቃ ንገሪያት። ንገሪኝ። አታስጨንቂኝ። የባስ ንገሪኝ። ምንድነው? እኔ ቤት እንታፊ እንደምነግርሽ አላውቅም እህቴ። እድል አታልቅሽ። ንገሪኝ። የመጣውን አብረን ሆነን መቀበሉ ይሻላል። ንገሪኝ። ይኸውልሽ ምን መሰለሽ፣ እኔ ለአንቺ ብዬ ነው ሁሉን ነገር ሳደርግ የነበረው። ታውቂያለሽ፣ ትረጅኛለሽ። አትጠይኝማ? አትቀየሪብኝም? እሺ እነግርሻለሁ። ንገሪኝ መጀመሪያ። አትርበትብሽ። ንገሪኝ። እኔ እኮ ምን ብዬ እንደምነግርሽ ግራ ገብቶኝ ነው። ተሰሙቶብሻል? አይደለም እንደዛ አይደለም። እሺ ምን አደረግሽ? ሰው ገደልሽ? በቃ ሰርኬ እኔ እነግርሻለሁ። ችግር የለውም። ምን መሰለሽ ማለት እህትሽ በተለየ ሁኔታ አንቺን ለማሳከም ብዙ ጥረቶችን ስታደርግ ነው የነበረውና በዛ መሀል አላስፈላጊ ድርጊቶችን አድርጋለች። ያደረገቻቸው ነገሮች ደግሞ ከዚህ ከባዕድ አምልኮ ወይ ደግሞ ከሰይጣናዊ አምልኮ ጋር በተገናኘ አላውቅም፣ ራሷን ቃል ኪዳን ብላ ወይም ደግሞ እዛ ቦታ ላይ ይገበራል ተብሎ ለሚታሰብ ቦታ ላይ ራሷን የሰጠች ወይ
እባክሽን ቆይ ሰርኬ እባክሽን ይቅር በይኝ። እኔ አንቺን ለማቃቀም ስላደረግኩት ነገር ነው። ብሞት አይሻልም እንዴ? እንደዚህ አይነት ውስጥ ገብተሽ እኔን ከምታሳቅም ብሞትስ እንደዛ አይደለም። ይቅር በይኝ። ትንሽ ይቅር በይኝ። እንዴት ነው እስኪ ንገረኝ። ማወቅ መቻል ስላለብሽ ነው ነገሮችን መረዳት ይቅር በይኝ። ከዚህ በላይ ምን ልንገርሽ ሰርኬ? በቃ እዚህ ነገር ላይ ተሳትፎ አድርጋለች። እና እሷ ገብታለች ገባሽ? በቃ ነገሮች ላይ አዎ ይቅር በይኝ እባክሽን። እኔ ብሞት አይሻልም? እኔ አልሞትም። አልቅሰሽ ከሰው ጋር አቀብሪኝም። እንዴት እንደዚህ አይነት ውስጥ ትገቢያለሽ? እንዴት ትገቢያለሽ? እንዴት? ለምን? እኔ እያለሁ የት የተማርሽው ነው? ይሄ ከየት ያመጣሽው ነው? እኔ እያለሁ ቢቀርስ ባልበላስ ባልጠጣስ ብሞትስ እኔ ብሞትስ? ለምንድን ነው እንደዚህ አይነት ነገር ውስጥ የገባሽው? እንዴት እንደዚህ ታደርጊያለሽ? ይቅር በይኝ እባክሽን። ይቅር በይኝ። እኔ ላንቺ ብዬ ነው። እኔ ዛሬውኑ ብሞትስ? እሺ ብሞትስ? ለምን? እኔ እንደዚህ አይነት ነገር ውስጥ ምን ያህል አስከፊ እንደሆነ እያወቅሽ ስለዚህ ጉዳይ አውርተን አናውቅም ወይ? እስኪ ንገሪኝ። አውርተን አናውቅም? ይቅር በይኝ። እኔ አንቺ እንዴት ነው ይቅር የምልሽ? አንቺ እኮ አሁን ሰው አይደለሽም። አንቺ እኮ የሰው አምሳል ነሽ። ተነሽ በቃ አይደለሽም። ተነሽ ማትረቢ። ድሮ ምን መጠርጠር ነበረብኝ? ካሜራ ጀርባ ለሰዎች ካሜራ